ሰበር ዜና በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ለህወሓት ቀጭንና ከባድ ማስጠንቀቂያ ተሰጠው። ሁቲዎች በሳውዲ አውሮፕላን ማረፊያ ላይ ጥቃት ለማድረስ ዝተዋል። ኢራን ከባድ የተባለ ሐዘን ውስጥ ነች። 20 ሚሊዮን ሰዎች ወደ ኢራን ይጎርፋሉም ተብለዋል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀመረ። ከባድ ውጊያ ተቀስቅሰዋል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ወይም ሰሜናዊ አባይ ግዛት የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ከትላንት አንስቶ ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮችን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ በኩርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝረዋል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ የሚደገፈው የፈጣን ድጋፍ ኃይልና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠረ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥረዋል። በሌላ ዜና ሁቲዎች በሳውዲ አውሮፕላን ማረፊያ ላይ ጥቃት ለማድረስ ዛቱ። የየመን ሁቲ አማጽያን የሳውዲ አረቢያን አውሮፕላን ማረፊያዎችና ሌሎችም ቁልፍ ስፍራዎችን የጥቃት ኢላማ እንደሚያደርጉ ዛቱ። ሁቲዎች የኢራን የሲቪል አውሮፕላን በሰነአ አውሮፕላን ማረፊያ እንዳያርፍ ከልክለዋል ካሏቸው የሳውዲ ተዋጊዎች ጋር ግጭት ውስጥ መግባታቸውን ገልጸዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሳውዲ የየመንን የአየር ክልል መጣስ የምትቀጥል ከሆነ በየብስና በባህር ላይ ያሉ ቁልፍ ስፍራዎችንና አውሮፕላን ማረፊያዎችን የጥቃት ኢላማ እንደሚያደርጉ ገልጸዋል። ውዝግቡ እንዳለ ሆኖ በሰነአና ቴህራን መካከል ያለው በረራ መቀጠሉን ተናግረዋል። በሳውዲ የሚመራው ጥምር ሁቲዎች ላወጡት መግለጫ በሰጠው ምላሽ መግለጫው ቡድኑ በየመን ህዝብ ላይ የሚፈጽመውን ድርጊት ትኩረት ለማስለወጥ ያለመ ነው ብለዋል። ለሁቲ ቅርበት ያለው አልማሲራ ቴሌቪዥን እንደዘገበው የኢራን አውሮፕላን ሰነአ የደረሰው ትናንት አርብ ዕለት ነው። የሁቲ ልኡካንን ወደ ቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ለመውሰድ አውሮፕላኑ መጓዙ ተገልጸዋል። ሳውዲ የምትመራው ጥምር ጦር በበኩሉ የሳውዲን አሊያም የየመንን ሉዓላዊነት የሚገዳደር ሙከራ ላይ ጠንካራ እርምጃ እንደሚወስድ አስጠንቅቀዋል። ከአውሮፓውያኑ 2015 ጀምሮ ጦሩ በየመን ጦርነት ውስጥ ተሳትፎ ማድረጉን ቀጥለዋል። በሌላ ዜና ለቀናት የሚዘልቀው የኢራን የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ተጀመረ። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓትና ህዝባዊ ሐዘን ተጀምረዋል። ከአራት ወራት በፊት አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ሲጀምሩ ነበር ኻሜኒ የተገደሉት። ቀብራቸው የሚፈጸመው በትውልድ ከተማቸው ማሻሃድ የፊታችን ሐሙስ ይሆናል። እስከዚያም አስክሬናቸው በቴህራን በሚገኘው ግራንድ ሞሳላ መስጊድ ይቆያል። የኢራን ባለስልጣናት የዘመኑ ቀብር ስነ ስርዓት ሲሉ ክንውኑን የገለጹት ሲሆን ከ15 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙ ተገልጸዋል። ኢራንና አሜሪካ የመግባቢያ ሰነድ ከተፈራረሙ በኋላ ለተወሰኑ ቀናት የተኩስ ልውውጦች ቢደረጉም ወደ ድርድር ለመመለስ ተስማምተዋል። ትናንት አርብ የኻሜኒ ሬሳ ሳጥን በኢራን ሰንደቅ ዓላማ ተሸፍኖ መስጊድ ውስጥ ታይተዋል። በስፍራው
ከተገኙት መካከል የኢራን ፕሬዝደንት መሱድ ፔዚሽኪያን ይገኙበታል። አሜሪካና ኢራንን ያደራደረችው የፓኪስታን ጠቅላይ ሚኒስቴር፣ የቀድሞው የሩሲያ ፕሬዝደንት፣ የአፍጋኒስታን ታሊባን የውጭ ጉዳይ ሚኒስቴር ተገኝተዋል። በቀድሞው የኢራን ጠቅላይ መሪ አያቶላ አሊ ሐሚኒ የቀብር ስነ ስርዓት የመጀመሪያ ቀን በርካቶች ታድመዋል። የሐሚኒ አስክሬን ባለበት የቴሄራን ትልቁ መስጊድ የተገኙት ሰዎች ጥቁር በጥቁር ለብሰው ሀዘናቸውን እየገለጹም ነው። የኢራን ባለስልጣናት እንደገለጹት በኢራንና በኢራቅ ለቀናት በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ይጠበቃል። በርካታ የኢራን መንግስት ደጋፊዎች ዛሬ ቅዳሜ አደባባይ ወጥቶ ለሐሚኒ ግድያ አሜሪካ ላይ የበቀል እርምጃ እንዲወሰድ የሚጠይቁ መፈክሮች አሰምተዋል። ወደ ቀብር ስነ ስርዓቱ የመጣ ነው ከጠቅላይ መሪው ጋር እስከ መጨረሻው አብረን ለመቆም ቃል ስለገባን ነው ሲሉም ተናግረዋል። ለረጅም ጊዜ ራሳችንን ለጠቅላይ መሪው ስንል መስዋዕት እንደምናደርግ ተናግረናል። እሳቸው ግን ለኛ ሲሉ መስዋዕት ሆኑ በማለትም ተናግረዋል። ለህወሓት ወደ ተሰጠ ማስጠንቀቂያ ስንሸጋገር የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ህጻናትንና የአይምሮ ህሙማንን ሳይቀር በግዳጅ ለውትድርና እየመለመሉ መሆኑን ደርሼበታለሁ አለ። ከሰኔ 17 ቀን 2018 ዓመተ ምህረት ጀምሮ ደግሞ የግዳጅ ውትድርና ህግ ወጥቶለት ስራ ላይ ውለዋል ብለዋል። የተለያዩ የሰብአዊ መብቶችን የሚጥሰው እንዲህ ያለው አሰራር በአስቸኳይ እንዲቆም ኮሚሽኑ አስጠንቅቀዋል። በትግራይ ክልል የግዳጅ ውትድርና ሰነድ ከመውጣቱ አስቀድሞ በተለያዩ አካባቢዎች ወጣቶችን በተለይም ህጻናትን፣ ተፈናቃዮችን፣ የአይምሮ ጤና ህሙማንን እንዲሁም ከስደተኛ ካምፖችና ከጸበል ስፍራዎች ጭምር በግዳጅ በማሰባሰብ ወደ ወታደራዊ ስልጠና ካምፖች የማስገባት ተግባር ሲፈጸም እንደነበረ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተናግረዋል። የግዳጅ ውትድርና ሰነዱ ከወጣ በኋላም ይህ ተግባር ይበልጥ ተጠናክሮ ቀጥሏል። የአብነት ትምህርት ቤት ተማሪዎችን ከአብያተ ክርስቲያን እንዲሁም በርካታ ሌሎች ሰዎችን ከገበያ ስፍራ፣ ከወጣቶች ማዘወተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ተግባር እንዲሰማሩ መደረጉንና መቀጠሉን ታፍሰው ከተመለሱ ወጣቶች ከቤተሰቦቻቸውና ከተለያዩ ሰነዶች ባሰባሰበው መረጃ ማረጋገጥ ችያለሁ ሲል ኢሰመኮ ዛሬ ካወጣው መግለጫ ላይ ተመልክተናል። በግዳጅ ከሚታፈሱ ሰዎች መካከልም በአብዛኛው እድሜያቸው ከ18 ዓመት በታች መሆናቸውን ኢሰመኮ ለማረጋገጥ ችያለሁ ብለዋል። ኮሚሽኑ ባደረገው ክትትል ክልሉ የትግራይ ህዝብን ህልውና ለመጠበቅ በሚል ወጣቶችን በግዳጅ ወደ ውትድርና የማሰማራት የውሳኔ ሰነድ ወይም ህግ ማውጣቱንና ስራ ላይ ማዋሉን ተመልክቻለሁ ብለዋል። ከሰኔ 17 ቀን 2018 ዓመተ ምህረት ጀምሮ ተፈጻሚ መደረግ ጀምሯል የተባለው ይህ የግዳጅ ውትድርና ሰነድ የክልሉ ተወላጅ የሆነ ማንኛውም ሰው ለግዳጅ ውትድርና የሚቀርብለትን ጥሪ የመቀበል ግዴታ እንዳለበት የሚደነግግ ሲሆን ጥሪውን የማይቀበል ሰው ከብር 10,000 እስከ ብር 50,000 እንደሚቀጣ ክልሉ በራሱ ባወጣው የውሳኔ ሰነድ ይደነግጋል። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።